የለሚኩራ ክፍለ ከተማ ነዋሪዋ ወይዘሮ ኩባ ከበበ በከብት እርባታ ስራ ላይ ከተሰማሩ 2 ዓመታትን አስቆጥረዋል። በዚህ ስራቸው የቤተሰባቸውን የምግብ ዋስትና ከማረጋገጥ አልፈው ለሌሎችም ተርፈዋል። መጀመሪያና ያው ተመዘነ ያው ይሻለኛል ከበፊቱና ያውኑ ልዩነት አለው። አሁን ደህና ኑሮ እየኖርኩ ነው። ያው በብዙም ባይሆንም ያ ልጆች እያሳደኩት ጎረቤትም ተጠቀምኩ በልጆችም እንደ ልብ ቦታ ታገኛሉ። ግን የሚያልም ገና ነው እንግዲህ ከዝጋቤር ጋር እንሰራለን ብዬ ነው ወደፊት። እንደ ወይዘሮ ኩባ ሁሉ በክፍለ ከተማው በከተማ ግብርናና በተቀናጀ የከተማ ግብርና የተሰማሩ ዜጎች ተጠቃሚነታቸውን እያረጋገጡ መምጣታቸውን ይናገራሉ። ለቤተሰቤ ተርፍ ያለው አንድ እንደገና ደግሞ እኔም ራሴን አጠናክሬበታለሁ። ጤናዬን ራሱ ትልቁ ነገር እኔ የማስበው ማለት ነው ጤናዬን አግኝቻለሁ። ጤና ይሰጣል ስፖርት ማለት ነው ይሄ ስራ። ሌላ ቦታ አሁን ኮንትራት ሲጪን ቢሉኝ ከዚህ ሰፈር አሳልፌ ትርፍ ካልሆነ አልሰጥም። መጥቶ አንድ ሰው ብር የለኝም ካለ ዝም ብዬ ነው መሰጥ። ከ3 ወደ 4 ከ4 ወደ 6 አልፈዋል ከብቶቹ እያደጉ ነው። እንደገና ደግሞ አልፎም ተርፎ በእነሱ ትርፍ ዶሮ ማስገብቻለሁ። ስራ የለኝም ብዬ የተማሉልም እዙ ነው ሙሉ ትልቁ ነገር እሱ ነው እና ከነቤተሰቦቼ ከወንድሞቼ ጋር አንድ ላይ እዚህ ጥሩ ለውጥ ነው። በጣም አሪፍ ነው። ወተት በቀን ከ60 እስከ 100 ሊትር እንዲሁም እስከ 400 እንቁላል እንደሚያገኙ የሚናገሩት በከተማ ግብርናና በተቀናጀ የከተማ ግብርና የተሰማሩ ዜጎች ከራሳቸው አልፈው ለገበያም እያቀረቡ ይገኛሉ። በተለይ እዚህ አካባቢ ያሉት ነዋሪዎች እና እዚህ ደግሞ ትምህርት ቤት አለ አስተማሪዎች በብዛት ከዚህ ይወስዳሉ። ለራሳቸው ከዚህ ነው የሚጠቀሙት። ከተማ ሄዶ አይገዙም። ያን ትራንስፖርት አያወጡ። በዚሁ ቅርብ ስለሆነ መጥቶ ይወስዶ ይሄዳሉ። ሁለቴን ቆርጣለን። እንደዚህ ደግሞ በጋስ ከበዛ ደግሞ በአመት አንዴ እናገኛለን። የተረፈውን ደግሞ ለየጎረቤታችን ምናምን እንሰጣለን። በጣም ጥሩ ነው። በቀን ቢያንስ ማክሲመም ወደ 100 ሊትር ይገኛል። በስራቸው ሂደት የእንስሳት መኖ እጥረት እንደገጠማቸው ተናግረው የችግር መፍትሄ ሲያገኝ የተሻለ ውጤታማነት እንደሚኖራቸው ይናገራሉ። ድጋፍ እያደረገልን ነው። የምንነግራቸውንም እያስተላለፉልን ነው። አሁን አደራጅቶን እንግዲህ መንግስት የሰጠን 1.5 ሰጥቶናል። 750 ተመላሽ 750 የሚቀርልን ለኛ የሚቀርልን ማለት ነው። በወረዳ ደረጃ ነው እሱንም አደራጅቶን ልኮን ብዙ ድጋፍ አድርጎልናል። ለወረዳ ከወረዳ የሚደረግል አሁን ለምሳሌ በብድር ነው ጀመርኩት እኔ ስራ ብድር ከልጆቼ ጋር ስልጠና ወሰድኩት። ተደራጅተን ነው 5 ሰው ሆኜ ብድር ወሰድኩ። በብድር እየሰራሁት ነው ያለ። በጣም የከበደን ውሃና የከብቶች መኖ መጡ በየጊዜው ድጋፍ ይሰጡናል። ግን ትንሽ በጣም የተቸገር ነው የከብቶች መኖና መድኃኒት አናገኝም። የከተማ ግብርናን በማስፋፋትና በማጠናከር ረገድ በርካታ ስራዎች እየተሰሩ መሆኑን የገለጸው ደግሞ የክፍለ ከተማው አርሶ አደርና የከተማ ግብርና ጽፈት ቤት ነው። በከተማ ግብርና ስራ ዜጎች የራሳቸውን ፍጆታ ከመሸፈን አልፈው ምርቶችን ለተጠቃሚ ማቅረብ እንዲችሉ መሰራቱንም ይጠቅሳሉ። ከተማ ግብርና እንደ ክፍለ ከተማችን በስፋት አርሶ አደሮች የግል ይዞታቸው ላይ እየተደራጁ ድጋፍም እየተደረገላቸው 5%ም አሁን ደግሞ ወደ 80% ያደገውን ጊዜያዊ ግንባታ እየተፈቀደላቸው በስፋት ብር ከሌላቸው ደግሞ የልማት ተነሺ ከሆኑ ከተማ አስተዳደሩም ከሚደጉመው ድጎማ 50%ን በድጎማ 50%ን ደግሞ ቀስ እያሉ ስራ እየሰሩ የሚመልሱበት ሁኔታ ያለበት ሁኔታ ነው ያለው ማለት ነው። ይህም ደግሞ አመት ባሮችም ሲመጡ እሁድና ቅዳሜ ገበያም ላይ ደግሞ ቀጥታ አምራቹ ምርቱን ይዞ ወጥቶ ሰንዴ ማርኬት ላይ ለተጠቃሚው ቀጥታ እንዲያቀርብ እየተደረገ ያለበት ሁኔታ አለ ማለት ነው። እንደ ችግር የሚነሳውን የመኖ እጥረት ለመፍታትም ከአቅራቢዎች በፋብሪካ ዋጋ እንዲያገኙ እየተመቻቸ መሆኑ የተገለጸ ሲሆን ከዛ ባለፈ ደግሞ መኖ እንዲያመርቱ እየተሰራ ይገኛል ነው የተባለው። እንደ ችግር የሚያነሱት አንዱ መኖ ነው። መኖ ላይ ያው እንደ ከኮሚሽንም ጀምሮ ሰፊ ስራ እየሰራን ያለንበት ሁኔታ አለ ማለት ነው። በተለይ ደግሞ አርሶ አደር ኮሚሽን ጋር አንድ አቅራቢ አለ። ምርት በፋብሪካ ዋጋ የትራንስፖርት ብቻ ተጨምሮ አምራቾች ከዛ ከሱ ጋር እንዲጠቀሙ ሙሌ የሚባል አምራች ነው። ከሱ እንዲገዙና እንዲጠቀሙ ልየታ እየጨረስን ያለንበት ሁኔታ አለ። ኦልሞስት ወደ 950 የሚሆኑ ተጠቃሚዎች ለይተናል ማለት ነው። ለሚነሱ ሌሎች እንደ እንስሳት መድኃኒትና ውሃ ላሉ ችግሮችም ከወረዳዎች ጋር በመሆን እየተሰራ ነው ተብሏል።